የመጀመሪያው 2100 ብር የዘጋሁትን ዝግ ልንገርሽ። ውሸት ያሸሁት ለመጀመሪያ ጊዜ ነው። ውሸት ይዛኔ መሰለኝ የፋሲካ የዋዜማ ጊዜ ነው። 10ኛ ክፍል ይሁን 11ኛ ክፍል ነው። ከዛ ቦይፍሬንድ ነበረኝ። አዲስ የመጀመሪያ ቦይፍሬንድ ዩኒቲ ነበር የሚማረው። ራቅ ብሎ ከሰፈራችን በቃ 600 ብር ምናምን ይሰጠኛል ምናምን ሙሉ የሰፈሬን ሰው ጋብዤ ራሱ አያልቅም 200 ብር ይቀረኛል። በቃ የሰፈሩ ሀብታም ሆንኩኝ ማለት ነው። ከዛ የፋሲካ ኢቭ ቀን ደወለች እና እኔ ደግሞ ቤት ተጣልቻለሁ። ኢቭ ፓርቲ አትሄጂም ተብዬ እንዲህ በቃ ሲል ብዬ ልታነቅ ትንሽ ነው የቀረኝ። እንደዛ ኩርፍ እያለ ደወለ። ምንድን የሚለኝ ደግሞ ነው አቤት ምናምን ስለ ምንድን ነው ያኮረፍሽው ነው ምን ሆንሽብኝ የኔ ቆንጆ ነው ይለኛል። ምንድን ነው አልታረደም እንዴ ሲለኝ ብድግም ተስማማው ማለት ነው። ቤት በግ ዶሮ ነው ቀውጥ ይሆናል። ምንድን ነው አልታረደም ምናምን ሲለኝ አዎ ምን ነው ምናምን እኔ እንጃ ምናልባት ነገ ካረዱ አላውቅም እንዴ እኔ ያለው እኛ ቤት መረቅ እየተጠጣማ እናንተ ጾማችሁን አትሉ መፋሲካ ሳታርዱማ አትሉ። እኔ ማረጋውን አረጋለሁ። ነገ በጠዋት ስልክሽን አንሺ። ከፈለግሽ ሬዲዮ ተወዳድሬ እጣ ደርሶኝ ነው በይ። ከፈለግሽ የትምህርት ቤት እጣ ነው በይ። ለአባትሽ የሚሰጪውን ሰበብ አንቺ ፈልጊ። እኔ ግን በጠዋት በጉን ይዤ በጣም ስልክሽን አንሺ ብሎ ዘጋ። አባቴ ይሄንን ሰማ ማለት ላከኝ ማለት ነው። ከዛ ወይኔ ያልኩኝ በጠዋት እንዳለው አንድ ሰዓት ደወለ። ጓደኛዬ ጋር ደወልኩለት። ወደ አስፋልቱ ተሻግረው አቁ እንዳያዩ ምናምን አልኩ። ወጣ ማለት ነው። ጠዋት አንድ ሰዓት ላይ በጓን ከኋላ ኮፈን ላይ ጭናት ልቧ ተፍቷል ነው። ከዛ አውርዶ ቁጭ አድርጓት በይ ሰበቡን አንቺ የምትይውን በይ እኔ አምጥቼልሻለሁ ቁጭ አድርጎ ሄደ ማለት ነው። ከዛ ሁለታችንን በግ እንፈራለን። በጓ ስትንፈራፈር ቁጭ ብለን እናያታለን። የሆነ ጡጭ ያገኘንና 100 ብር ይሰጣል። በግተራ እንሄዳለን። ተያይዘን በግተራ ለሶስት ማለት ነው። እዛ ከደረስን በኋላ ልጁ 100 ብር ይንስ ካልተሸጠ ኬት የመጣ 100 ብር ነው አብረን ለሶስት አንድ በግ ይዘን በግተራዎቹ እንዳለ ግማሹ 50 በግ ግማሹ 100 በግ ይዛል። እኛ አንድ በግ ይዘን ለሶስት ሰው ተጠራጥሮ ሊሞት በቃ ሰስፒሸስ ምንድነው ሰርቃችሁ ነው እና ያራል ሰረቅ ተረለም አንድ በግ ያዘች አንድ ቤተሰቦቻችን ይሉን ቁልጭ ፈርተልን። ከዛ እዛ ጋር ደላሎች አናገርም ማለት ነው። አንዱ በደላላ ጋር በስንት በከራ በ300 ብር ተስማማ። እሺ ከዛ አንቺ አፈር ከድንጋይ በልቶ በቀላብስ ከላብ ሆኖ ተሯርጦ መጨረሻ ላይ ወደ ማታ 12 ሰዓት ምናምን ሸጣት ማለት ነው። 2500 ብር ለዚህኛው 100 ብሩን አሸጥነው አስጨስነው። ልጁ ማለት ነው ከጧት እስከ ማታ አብሮ ነው አለ እስከ 12 ሰዓት ነገር ለዛች 100 ብር ማለት ነው። ለሱ 100 ብር ሰጠነው፣ ለዛኛው 300 ብር ሰጠን። የተጣራ 2100 ብር እጃችን ላይ ፌንት ልንበላ ምን እናርገው ብሩ ተያይዘን 22 ልብስ ልንገዛ 22 ሄደን ትዝሽ ነጭ ሱሪ ነጭ ጂንስ ፌድ ያላት ትንሽ እዚጋ ፍቅፍቅ እሷን ቦዲ ቦርሳ ጫማ ወዴት ነው ለሷን ቦርሳ ሱሪና ላምባዳ ፈልጋለሁ። ሲጥልት ላምባዳ ነው ላምባዳው እንደው ወሩ ሙሉ አንዴ እዚህ ጋር አንዴ እዚህ ጋር ያላሰረችው ቦታ ብሩን ይዘን ልብስ ገዛንበት። ብር ማተረፈን ኩኪስና ምናምን ገዛስተ እያበድን ወሩ ሙሉ አላለቀም ብሩ